ራብርሽ ሳይቀድሙ ይልቅ ደምሽ ቅድድሞሽ ነው ያዘው ከሄርሜላና ፍቅር ሩታ ማለት ነው። ፍቅርና ሩታ የያዙትን አጀንዳ ሳያቀብሏት ልቅደማቸው በይቅርታ ልንበርክክና እሷ ስር ልደፋ አይነት ነገር ነው እያደረገ ያለው። ራብርሽ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ተከታተሉኝ ፕሊዝ፣ አበረታቱኝ ነው ማለት የምፈልገው። አዳዲስ ወሬዎችን እያቀበልኩኝ ምት እያደረግኩ አቀብላችኋለሁኝና ፕሊዝ አበረታቱኝ። አረ ሰውዬ ደህና መቀለጃ አድርጓታል ሄርሜላን። እግዚአብሔር ምስክሬ ነው። ሂጂልኝ አልፈልግሽም ውጪልኝ እያላት እየወጣች መልሶ ባክሽ አንቺት እያለ እየገባ በስተመጨረሻ አንዴ አሻንጉሊት አንዴ ውሻስ ብሎ ካባረራት በኋላ ምን አለበት እንደው 2 ቀን እንኳን ውለ ብታደር እንደው ቢያንስ እንደው ልቧን ብትገምተው እንደ ውለቅ ሳታደር እስከ ዛሬ አብረኸው መተህ የማታውቀውን ሽማግሌ ይዘህ አቤልን ይዘህ መተህ እባክሽ ይቅርበኝ ብለህ መድረፋት ሼም አይሆንም? ሼም አይሆንም? እንደው ውለህ እንኳን አላደርክም አንተ በእግዚአብሔር ውለህ አላደርክም። ለሞራሏ ሳትጨነቅ ለህሊናዋ ሌላውን ለህሊናዋ ሳትጨነቅ የብዙዎች መሳቂያ መሳለቂያ የብዙዎች አፍ መክፈቻ ካደረካት በኋላ ውሻ ብለህ ካባረርካት በኋላ ክስ ካስባልካት በኋላ ምን አለበት ውለህ ብታድር በውስጥ ነገራቶችን ከጨረስክ በኋላ ፍቃደኛ ከሆነች ባታስመስል ሚዲያ ላይ መተህ እባክሽ ይቅር በይኝ እስካሁን ካየኋቸው ንጹህ ሼም አይሆንብህም? እንደው አንቺስ እንደው ካሁን በኋላ ይቅርታውን ተቀብለሽ ይቅርታውን አምነሽ ወደ ልብሽ መልሰሽ ካስገባሹ እመኝኝ አሁን ካነባሹ በኋላ ታነቢያታለሽ። አሁን ካነባሹ በላይ እመኝኝ ነገ ታነቢያለሽ። የምታነቢው ይበልጣል። ቢቀርብሽ ይሻልሻል። ከዚህም በፊትን ታዩ በቃ ስንልሽ ነው የመጀመሪያሽም አይደለም የመጨረሻሽም አይሆንም። ውጪልኝ ሂጂልኝ አልፈልግሽም ብሎ የሚልሽ የመጨረሻሽም አይሆንም። ካሁን በኋላ ውጪልኝ የሚልሽ ብሶ እመኝኝ ቺን የተፋዋት ምራቄን መልሽ ያልሳት እኔ ደግሞ አልናገር ከተናገርኩኝ የሆነ ምላሴ እንኳን ጥቁር አይደለም እንዴ ምን አለበት ቡዜ እንኳን ዛሬ ብትሸቀል መታ የትላንትናውን ድራማን ዛሬ ብትሰማ። ትላንትና የዩቲዩብ ተዘጋላትና አልሰራላት መሰለኝ ብዙዎች ሪፖርት አድርገውባት ይሄ አዲስ ዩቲዩብ ቻናል ከፈተና በአዲስ ቻናል የሱንና የሷን አሳንቆ ወይስ ለአዲስ ድራማ ማሟቂያ ነው አዲስ ቻናል ከፍተህ የሰጠሃት? አረ በእግዚአብሔር አንተ ምን አይነት በድን ሰው ነህ? በእግዚአብሔር ትንሽ እንደው ሞራል የሚባል የለህም? ውለክ አድረህ ነገራቶችን አሳምነሃት ለእነዛ ጭራ ቀረሽ ለሆኑ ወንድምህና እህትህ ነግረህ እንደው ሽማግሌ አድርገህ እነሱን እንኳን ልከህ መተህ ሚዲያ ላይ ብትንበረከክ ብታስመስል ምን አለበት? እንደው ድፍት አይኑን በጨው ጥብ አድርጎ የመጣ ልጫ ወንድ ቢኖር ደግሞ እንዳንተና አቤል ራሱ የለበትም። እንደ አቤል ራሱ እስስት አስመሳዮች የለም እንዴ? እናንተ እህት የላችሁም እንዴ? እቃ ነች እንደ እሷ ሂጂ ስትሏት የምትሄድ ነይ ስትሏት የምትመጣ አበዛችሁት። ለእሷ የሚሆን ወንዳት እንደው አንቺ ራስሽ ካሁን በኋላ ተመልሰሽ ብትመጪ ያልኩሽ እመኚ፣ ካሁን በኋላ ተመልሰሽ ብትመጪ ይበልጥ ነው ለሶስት ሆነው ጨጓራሽን ድብን የሚያደርጉት። አንቺን ብቻ አይደለም እሱን ራሱ እንዳይሞት እንዳይሽር አድርገው እንዳይሞት እንዳይድን አድርገው በቁሙ ነው የሚጫወቱበት። ለሶስት ሄርሜላ ፍቅርና ነፂ ሆነው ተሻርከው ያነዱሻል፣ ያነዱታል። በሌላ ነገር አይደለም በስራ ንድድ ነው የሚያደርጉት። መርዝ ደግሞ እንዳንተ መርዝ የሚረጫል እንዴ? አስመሳይ እባብ ነህ ለካስ። እውነትም እባብ ነህ። ገና ለገና እንግዲህ ያወራውን ከፍቅር ጋር ሆኖ ያወራውንና ለሩታ የተላከላትን ቮይስ እንዳያሰማ ጽሁፍ እንዳታይ ካሁን በኋላ ቢደውልልሽ አትሂጂ ካሁን በኋላ ደውሉልኝ ብላ ትላንትና ስለተናገረች ራስን ነፃ ለማውጣት የተናገርከውን ረስተ ያልከውን ረስተ ዛሬ አንተ ብትል አያጠፉትም እኮ መቼም ምን ያደለውን ብላ አትልም። በእርግጥ የቴክኖሎጂ ዘመን ነው ብለህ ነው የምትለው። መቼም ሳታቅ እዛ ድራማ ቦታ ላይ አልመጣህም። ከተማ ነው ቁጭ ያልከው። ተደውሎልህ መተህ ከዛን እሷ ሄርሜላ እንዳትሰማ ስራህን ሴራክን እንዳትበትንብህ እንዳይበትኑብህ ከሩታና ፍቅር ለሷ ጭራሽ እንዳያራርቁ እንዳታራርቁኝ ብለህ ዛሬ ያውን በጊዜ ያለ ሰዓትክ ያለ ፕሮግራምክ
በጊዜ ካሜራማንን ጠርተ አዲስ ቪዲዮ ቻናል ከፍተ ትሰጣታለህ። ይሄ ምን አዲስ ሴራ ማሰማሪያ ነው? አዳዲስ ሰዎችን ደግሞ መያዣ ነው? አዲስ ዩቲዩብ ቻናል ከፍተ እንደው ሼማ የሆነባችሁም እንደው እናንተ ሴቶቹ ዕቃ አረጋችኋቸው እንዴ? ሌላው ፍቅር ራሷ ትመልሰሃለች በእንትን ገብታ። ነገ ደግሞ ሄርሜላ ከዚህ ባሰ ታነበዋለች። አንቺም እንደ ሴት ክብር ይኖርሽ፣ ለራስሽ ኑሪ፣ ራስሽን አስከብሪ። ወንድ ቤድ ወንድ ይመጣል። ምንም ሳታጪ ምንም ሳይጎልሽ ከሱ ቆሻሻ ወንድ ጋር ተለጥፈሽ ክብርሽን፣ ማንነትሽን፣ ቤተሰቦችን ሳይቀር አሰድበሽ ከሱ ጋር ዛሬ ይቅርታ ጠየቀኝ አለቀሰ ብለሽ ከዚህ በፊት ሩታን ማልቀሱ እንደዚህ ተንበርክኮ ጠይቋታል። ሲቆርጥ ይቆርጣል። ቁረጪ እስኪ አንቺ ወንድ ቆሽ ቁረጪ፣ የመጨረሻሽ አድርጊው ካሁን በኋላ ማለት ነው። አስወግጁ፣ አይጠቅምሽም፣ አስወግጁ። ሩታም ከቤት ውስጥ ያለውን ነገር አለማስወገዱ፣ ቤቷ ውስጥ ያለውን ዕቃ አለማውጣቱ፣ አሁን እሱ በሱ ቤት ከአንቺ ጋር ሆኖ ሊበቀላቸው ፈልጎ ነው። ደግሞ ነገሩን ታውቂዋለሽ። ትላንት ያ ቀለበትሽን ያስወልቆ ያስወረወርሽ፣ ስለ ቀለበቱ ያልጠየቀሽ፣ ስለ እርግዝናው ያልጠየቀሽ ወንድ፣ እንዴት ሆንሽ ምን ሆንሽ ብሎ ያላለሽ ወንድ ከአንቺ መራቅ ስለማይፈልግ ከሩታ መራቅ ስለማይፈልግ ራሱን ነፃ ለማውጣት በዚች ስራ ማለት ነው። ከዚህ በፊት ግን ከአንቺም ለመውጣት ነበረ፣ ከሩታም ለመራቅ ነበረ። ከማን ጋር እንደሚሆን ግራ ስለገባው ነበረ ራሱን ውጥንቅጥ ውስጥ ከቶ በሙድ ስታይል ሩታ ጋር ሄዶ የነበረው እና እሱ ሁሌ እንደ ጢባ ጢቢ እየተጫወተብሽ አብረሹ ትቀጥያለሽ። አንቺ ጢባ ጢቢ ነሽ፣ አንቺ ዕቃ ነሽ። ሂጂ ሲልሽ የምትሄጂ፣ ነይ ሲልሽ የምትመጪ፣ ሂጂ ሲልሽ እንደፈለገ ውሻ አድርጎ ሰዶሽ፣ ከዛ በኋላ ነገሮች ሁሉ ግራ ሲገቡት መጥቶ እግርሽ ላይ እየተንበረከከ ይቅርታ ስላለሽ እሺ የምትይው ምን ነው? በምድር ላይ ወንድ የለም? ተስፋ ቆርጠሻል? ያለሱ ወንድ አተሻል? ይኖራል። እማይኖር ምንም ምክንያት የለው። ነገ ልጁ ጋርም እንደማይሄድ ምንም ዋስትና የለሽም። ከልጁና ብዙዎች ቲክታክ እየሰሩበት ነው። ብዙዎች በእናንተ በሁለታችሁ ሴራነት በተለይ ማለት ነው በሄርሜላና በአቤል ሴራነት ብዙዎች ቲክታክ እየሰሩበት ነው። ምን አይነት እስስቶች እባቦች ናቸው እየተባላችሁ ይህንንም አታዩ። ቢመቸው ሶስቱንም ውጦ ራሱን ነፃ ማድረግ የሚፈልግ ሰው ነው። ሶስቱንም ሴቶች ቁማር ተጫውቶ ከሶስቱም ወልዶ ሶስቱንም አስወልዶ ሶስቱንም አስረግዞ ከሶስቱም ውስጥ ነፃ ነኝ ብሎ የሚወጣ ሰው ድንጋይ ዶማ ሰው ታውቃላችሁ። ፍቅር እውነቷን ነው። የማይገባ ደደብ ድንጋይ ነክ ብላለች። የድድብናውና የድንጋይነት ጥጉን ደግሞ ውሎ ሳያድር መጥቶ በሄርሜላ እግር ስር ተንበርክኮ ራሱን መደበቁ፣ ራሱን መሸወዱ። የሄርሜላ ወዳጆች ግን አርፋችሁ ተቀመጡ እሺ። እሱ ይቅርታ ስላለ ሌሎችን ለማናደድ፣ ሌሎችን ለማቃጠል፣ ሌሎችን ለማቁሰል ብላችሁ እሳት ውስጥ አትክተቷት። የዛሬን ግድ የላችሁ። ለነገ ግን ትልቅ ዋጋ ትከፍላለች። ከነገ ዛሬ ብትርቀው ይሻላታል። ይሄን ያህል ጊዜ ርቃለች አለ ወራቶችን እኮ አስቆርጥራለች። በአካል ቀርበው አውርቷት አያውቅም። በአካል ቀርቦ ደውሎ አግኝቷት አያውቅም። በቃ ቆፍጠን ስትልም ወንድ ሴትም ልጅ እንደማትቆርጥ ማሳየት አለባት። ሩታም ትናንትና ተናግራለች እኮ መቼም ሆነ መቼም እሱን ወደ የኔ ለማድረግ ከመሄድ ወደኋላ አልልም ብላለች። በቃ እንዴ ሰው እኮ ውሎ ያድራል። ነገራቶችን እንድትረሳ በሆነ ነገር አድርጎ በውስጥ መጨረስ ይችላል። የምር ሄርሜላን ቢፈልጋት የምር ከሄርሜላ ጋር እንደገና እንደ አዲስ ታድሶ ይሄ ቆሻሻ ይሄንን የተዝረከረከ ስራህን ይዘህ እንደው አጋንንት ላይ ቁጭ ብሎ ነው የሚጫወትብህ። አንተ የሴቶች አጋንንት የሴቶች አይን ነው አይንክ ውስጥ እንትን ብሎ ቀና ስትል ስትነቃ የሴቶች ስዕል ቤትክ ውስጥ አለ መሰለኝ የሚማረጡ ሴቶች። ድሮ ልጆች ሆነን እንደነ መሲ ምንድነው የሚባለው የእጣን የሰንደል እንትን መሲን ታቋታላችሁ። ድሮ ነው ግርግዳ ላይ እንዲለጥፈን ስለምንወዳቸው እነሱን እያየን ጠዋትና ጠዋት ሽታቸውን እናሸት ነበር። ሰንደላቸውን ማለት ነው። ግርግዳ ላይ ለጥፈን ስታሸቱትም አይጠፋም ነበር። ግርግዳ ላይ የሚለጠፉ እንትኖች አሉ፣ ፖስት ፎቶዎች አሉ። እነሱን ቤት ውስጥ አንዴ በኮፍያ አንዴ በህፃን አንዴ ባዋቂ እነሱን ለጥፎ ነው ሲተኝቶ ሲነቃም የሚያማርጠው እነሱን ነው። የትኛዋ ትሻለኝ ይሁን፣ የትኛዋ ላስቀድም፣ የትኛዋ በህይወቴ ትግባ፣ የትኛዋ ትቅርብኝ እያለ ግርግዳ ላይ ሲላላስ ነው የሚያድረው። ለዛ ነው በሴቶቹ በሪል ላይፋቸው ላይ እየቀለደና እየተራገጠባቸው ያለው። ሴት ደግሞ ካልነቃሽ፣ ሴት ደግሞ ጭንቅላት ከሌለሽ ይጫወትብሽ።
አዎ ይጫወትብሽ። የምትፋታሽ እንዳይመስልሽ። ዛሬ እሺ ብለሽ እሱ ይቅርታ ጠየቀኝ፣ እሱ ተንበርክኮ አልቅሶ ይቅበኝ ብሎ አለኝ ብለሽ በዛ በሾካካ ሾርኔ ቢመጣብሽ አግኝቶሽ ያውቃል አቤል? እንደው በዛ በአበባ እንኳን ሙድ ያስያዛችሁባት እንደው ትንሽ ህሊናዋን አይነካትም? እዛ ፕሮግራሟ ላይ ያልተገኘ ወንድ ፕሮግራሙ ላይ እንደተገኘ ሆኖ ሪያክት ሲያደርግ ዛሬ እንደ ጥሩ ሰው መጥቶ እባክሽን ብሎ ሲንበረከክ እንደ ራሳችሁ አታስቡም? እኔ በሆነ አደርገዋለሁ ብለሽ አታስቢም? እህቴም ብትሆን እንድትርቅ አድርጋታለሁ እንጂ ይቅርታው እንድትቀበል አድርጋታለሁ ብለሽ ታስቢያለሽ? አስቡ ትንሽ። እዩዋት ሰገጤዋ እህቱ ደግሞ ሰገጤ እህቱ እስከ ዛሬ ይሄ ሩታ ማነች? ሩታ ነበረች በጥፊት ማታለች የምትባለው። ሩታ ሰው አታከብርም፣ ሩታ ሰው አታከብርም የምትባለው። ሃይሚ ያልመታችበት ጊዜ የላትም ብሩክን። ዛሬ ግን አበዛሹ ብሎ በጥፊኔ አጮላት። እሰይ ደግ አረገ። ለመነሽ 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 ቂጤን ላሽኛል፣ ቂጤን ካላስከኝ አልመለስም አለ። ይሄንን ሴታውል የሴት አልጫ ሉጥ የመሰለ ወንድ ከህይወትሽ አስወጪና ለህይወትሽ ማን እንደሚበጅሽና ማን እንደማይበጅሽ ጠንቀሽ ታውቂያለሽ። ብሩክ ማለት ወንድምሽ አይደለም። ብሩክ ማለት የወንድ ጀግና ሴት ያሳደገችው ጀግና የሴት ልጅ ጀግና የሴት ልጅ ልጆቼ የኔ ሴቶች ልጆች ናቸው። እኔ ሴቷ ጀግንነቴን አሳይቼ በአረብ ሀገር ላይ ዋጋ ከፍዬ ልጆቼን ማሳደግ። ጀግና ማለት በሴት እጅ ያደገች ልጅ ነው። ወንድም ይሁን ሴት ማለት ነው። በሴት ልጅ በእናትና በአባትማ ያደገ ልጅን እያየናችሁ ነው ምን አይነት ቆሻሻ ባክግራውንድ እንዳላችሁ ማለት ነው። ሁላችሁንም ማለት ባልችልም አበዛሽው። ቂጤን ካላስከኝ ምን ነው ካለመንከኛል። ከይቅርታ በላይ ምን አንቺ ማነሽ? ይቅርታ አለሽ ያለ ጥፋቱ ትማሪያለሽ ትመለሻለሽ ብሎ ይቅርታ አለሽ። ከዚህ የበለጠ ምን እንዲያረግሽ ነው የምትፈልጊው? ምን ብርቅሽ ነው እንዴ? ሂጂ እዛ እንደ ወንድምሽ እዛም አማርጪ። እናንተ ክብር አይወድላችሁም። ሲጀመር የእናንተ ፋሚሊዎች ክብር የሚባል የላችሁም። ክብር የሚባል አይወድላችሁም። አንድ ኤፋ ወጥቷል ከመሃላችሁ፣ ጭንቅላት ያለው ዞሮ የሚያስብ እንደ ሰው ለሴትም ለወንድም የሚጨነቅ ትክክለኛ ለህይወትሽ ማን እንደሚበጅሽ ጠንቅቆ የሚያውቅ። አንቺ ግን የሚበጅሽንና የማይበጅሽን እንኳን ጠንቅቀሽ ማታውቂ ነሽ። በሴትነትሽ ምን ታካብጃለሽ እንዴ? እኩል ናችሁ ያደጋችሁት፣ እኩል ነው እንትን ያላችሁ። በቃ ለመነሽ። ከዚህ በኋላ ክብር አይወድልሽም። እውነቱን ውጪ ያለሽ አንቺ እሱን ልታስወጪ ለሽራል እንዴ እየኖራችሁበት ያለሽ? ምን ነው የበላይ ነኝ ብለሻል። ራስሽን ኮፈሽ፣ ራስሽን ሰቀልሽው። የወንድምሽ ቢጤ ነገ ሜዳ ላይ ትወድቂያለሽ። 30 እንደፈለገው ይራገጥብሻል። አይገርምሽም? ብሩክ ስር ሆነሽ ተከብረሽ ነበር የምትኖሪ። ተከብረሽና ተወደሽ ተፈቅረሽ ነበር የምትኖሪ። ሴቶች ድሮስ መች የሚወዳችሁና የሚያፈቅራችሁን ትፈልጋላችሁ፣ ታምናላችሁ። የሚጫወትባችሁን የሚራገጥባችሁ ነው የምታምኑት። አዎ ባናትሽ ላይ ሌላ ሴት ጋር የሚሄድ ልክ ወንድምሽ እንደሚያደርገው እዚህ ልጁን ማሳደግ ትቶ ሌላ ልጅ ጋር የሚሄድ መጠመጥ። የኋላ ካንቺም ካለሽ ሂጂ። እንደ ወንድምሽ ነሽ። አንቺም ወደድሽም ጠላሽም ወንድምሽ ያደረገውን ስራ ልታደርጊ ነው የመጣሽው። ውጣልኝ። ምንድናችሁ እናንተ? ሻንጣ እያስያዛችሁ ውጣ አትውጣ። ሌላ ሴት አሁን ይህችን ሰበብ ፈልጋ ብትመጣ ምን ልታደርጊ ነው? አይሽ ጥፊ እንዴት እንደሆነ ይገባሻል። አንቺ ብቻ ነበርሽ በጥፊ የምትመጪው። አንቺም እንደምትመጪ ማወቅ አለብሽ። አንቺ ብቻ ነበርሽ እጅሽን ወንድ ላይ የምታሳርፊው፣ ብሩክ ላይ ያሳረፍሽው። እሱም እጅ እንዳለውና ሴት ልጅ እንደምትመታ ሊያሳይሽና ሊያሳምንሽ ይገባል። ሴት ልጅ ስትከበሩ የማትከበሩ ከሆነ እንዲህ መረገጥ ነው የሚያስፈልጋችሁ። እናንተ ሁሌ ተማቺ፣ እናንተ ሁሌ ትክክል፣ ሌሎቹ ሁሌ ተመቺ፣ እነሱ ሁሌ ስህተት። መንገድ ላይ መሆን የለበትም። ተከባበሪያለሽ። ተከባብረሽ ትዳርሽን፣ ፍቅርሽን፣ ኑሮሽን ታጣጥሚያለሽ። ካልተከባበርሽ ትለያያለሽ። አለቀ። ሚዲያ ካሜራ እየደቀናችሁ ድራማ ነው፣ ፕራንክ ነው፣ ልጠራጠረ ነው፣ ላምነው ነበረ፣ ልፈትነው ነው፣ ልዘብተው ነው እያላችሁ እዚህ እርስ በርስ የማየውን ቃላት ትወራወራላችሁ። ሲጀመር መቼ ነቃችሁ? ለዚህ ነው ዶንኪ ቲዩብ ጋር ማሰልጠኛ ግቡና ሰልጥኑ ማለት። ሁላችሁም ወንድም ሴቱኝ የቡታጅራ ዩቲዩበሮች መሀይሞች ናችሁ። አንድ ስርዓት የረባ ስራ የሚሰራ የለም። ኮተታ። መጀመሪያ ስራችሁን እወቁ። ፕራንክ እያሉ ብዙዎች እየተለያዩ ነው ያሉት። ፕራንክ እያሉ ብዙዎች እየተጠፋጠፉ እየተረጋገጡ እየተለጣለጡ ነው ያሉት። ከዚህ ሁሉ አይቀርብሽም? በጥሩ ስራ መተሽ ስራሽን እየሰራሽ ራስሽን አትቀይሪ? ትላንትና ከፍፄ ጋራና ከዛ ከንትና ጋራ ነበረ። ዛሬ ፍፄን አባረራችሁትና ፍፄ ወደ ብሩኬ ስለሆነ ይሄ ሉጢ መጣና አጠገብሽ ላይ ቆመ። ሉጢ ነው። እኔ በነገራችን ላይ ይሄ እንትና ይሄ ከሷ ጋራ የሚቆመው ልጅ
በጣም እንደው ታላቅ የሆንክ እንደሆነ አትከበርም እንዴ? ታላቅ ነህና የብሩክ ታላቅ ነህና ታላቅ ሆነ የሰው ቤት ግባና በጥብጥ ተባልክ እንዴ? ሲጣሉ ታስታርቃለህ እንጂ ውጣ ቤው ውጭ ቤው ማነህ ካንተ ልትለይላቸው ልትለይለት የምትገባው በሰው ህይወት? የራስህን ህይወት ኑር መጀመሪያ። አንተ ላይፍ የለም የራስህን ላይፍ አትኖርም? ተዋቸው፣ አለቀ በቃ። ከዚህ በፊት እነሱ እኮ በብልሃት ነበረ ላይፋቸውን እንዲኖሩ፣ አንተ ግን ተጣበቅ። ልክ እንደ አቤል ሆንክ። አቤል ማን ያውቃል ወይ እንደ አቤል መልእክት ተልኮ ይዘህ ይሆናል የመጣው። አብርሃምንና ሩታን አንድ እንዲሆኑ ያላደረገው አቤል ነበረ ሴት ይዞ መጥቶ። አሁንም አንተ ሩታንን ሄርሜላን ብሩክንና ሃይሚን አለያይተክ ሌላ ሴት ልታመጣለት ነው ለብሩክ? ወይስ ለሃይሚ ሌላ ወንድ ልታመጣላት ነው? ቅድሚያ የራሳችሁን ህይወት አስተካክሉ፣ የራሳችሁን ህይወት ኑሩ። በሽተኛ ነኝ አላልክም እንዴ? በሽታን አታስታምም? ልመና ነበር የወጣው ከሀረብ ሀገር እህቶቼ ላይ ልትለምን ነበር፣ ልትሸቅል ነበር የወጣው። አልሳካልህና ዛሬ ይሄው ቆመ እየሄድክ ነው። እያየ ነው አልጋ ላይ ያስነ ስንት አልጋ ቁራኛ ያለ የተኛ አለ። እነሱን አንረዳም? አንተን እዚህ ከሚረዱ ከምንረዳ ቆመ እየሄድክ እንዲታምም ያለው እንዲርዳታ ብለህ በብሩክ ስር የመጣከው ዛሬ ደግሞ ቆመክ የብሩክን ህይወት ልታበጣበጥ ራሴን ወገቤን እያልከ እንደዚህ አይነት በጥዋጭ የሆኑ ሰዎችን ከህይወታችሁ አሰጉድና ትኖራላችሁ። ኑሩ። አልትኖሩም ወደዛ ራሳችሁን አጽዱና ተቀመጡ። እዚህ በዛም በዚህም እየመጣችሁ እዚህ ለሃጫችሁን አታንጠባጡብን። ምን አይነት የማይረቡ ናቸው በፈጣሪ ስም። አይበቃችሁም? እስቲ እንግዲህ በሚቀጥለው ቪዲዮ ደግሞ እስከምንገናኝ ደህና ሁኑ።